ጤና ይስጥልኝ። ይህ ግሎባል ዴይሊ ኒውስ ነው። እኔ ቤቲ ነኝ። ዛሬ ግንቦት 23ኛ ቀን 2018 ወይም በዩሮፒያን ካላንደር ሜይ 31 2026 በዓለም ዙሪያና በኢትዮጵያ የተከሰቱ አበይት መረጃዎችን ይዘንላችሁ ቀርበናል። በዛሬው ዕለታዊ መረጃዎቻችን በኢትዮጵያ የህወሓት የፖለቲካ ውሳኔዎች የፈጠሩት ውጥረት፣ የዓለም ጤና ድርጅት ዋና ዳይሬክተር በኮንጎ የኢቦላ ስርጭትን አስመልክቶ ያደረጉት ጉብኝት፣ የአሜሪካና ቻይና እንዲሁም የአሜሪካና ኩባ ወታደራዊ ውጥረቶች፣ የዶናልድ ትራምፕ የህግ ውጣ ውጥረቶች እንዲሁም በቻምፒየንስ ሊግ የፒኤስጂና አርሰናል ፍጻሜን ጨምሮ በርካታ ወቅታዊ መረጃዎችን ይዘናል። አብራችሁን ቆዩ። በቅድሚያ ወደ ሀገር ቤት መረጃዎች ስናልፍ በኢትዮጵያ የፖለቲካ መድረክ ላይ ውጥረቶች ዳግም እያገረሹ መጥተዋል። የፌዴራል መንግስቱ ያለ ቅድመ ውይይት የትግራይ ጊዜያዊ አስተዳደር መሪ የሆኑትን የሌተናል ጀነራል ታደሰ ወረደን የስልጣን ዘመን ለ1 ዓመት ማራዘሙን ተከትሎ ህወሓት የፕሪቶሪያው የሰላም ስምምነት ፈርሷል በሚል የቅድመ ጦርነት የነበረውን የክልሉን ምክር ቤት በይፋ መልሶ አቋቁሟል። ምክር ቤቱም የፓርቲውን ሊቀመንበር አቶ ደብረጽዮን ገብረ ሚካኤልን የክልል ፕሬዝዳንት አድርጎ ሰይሟል። ይህ ራስ ገዝ እርምጃ ከፌዴራል መንግስቱ ጋር ያለውን ግንኙነት እጅግ ያሻከረው ሲሆን በሰሜን ኢትዮጵያ በብዙ መስዋዕትነት የተገኘውን የሰላም ሂደት አደጋ ላይ ሊጥል ይችላል የሚል ከፍተኛ ስጋት በሀገር ውስጥና በዓለም አቀፍ ታዛቢዎች ዘንድ ፈጥሯል። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን የፖለቲካ ፓርቲነት ምዝገባ በመሰረቱ እና በትግራይ ክልል የሚገኙ 38ቱንም የምርጫ ክልሎች ከ7ኛው አገራዊ ምርጫ ውጭ ማድረጉ በክልሉ ያለውን የፖለቲካ ሽግግር ይበልጥ ውስብስብና ፈታኝ አድርጎታል። ወደ ጤናው ዘርፍ መረጃ ስናልፍ የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኮንጎ ዲሞክራሲያዊት ሪፐብሊክ DRC ምስራቃዊ ክፍል በከፍተኛ ፍጥነት እየተሰራጨ ያለውን የኢቦላ ቫይረስ ወረርሽኝ ለመከላከል በግንቦት ወር 2018 ወይም በዩሮፒያን ካሌንደር ሜይ ወር 2026 የወረርሽኙ ማዕከል የሆነችውን ቡኒያ ከተማን በግንባር ጎብኝተዋል። ዶክተር ቴድሮስ በጉብኝታቸው ወቅት ወረርሽኙን ለመቆጣጠር የአካባቢው ማህበረሰብ ግንባር ቀደም ሚና መጫወት እንዳለበትና ዓለም አቀፍ ትብብር እንደሚያስፈልግ አሳስበዋል። አሁን ባለው መረጃ በኮንጎና በአጎራባች ዩጋንዳ ከ1000 በላይ የተጠረጠሩ የኢቦላ ኬዞች የተመዘገቡ ሲሆን ከ140 በላይ ሰዎች ለህልፈት ተዳርገዋል። ለዚህ ቡንዲ ቡጊዮ ለተሰኘውን እና በአንጻራዊነት ብርቅ ለሆነው የቫይረሱ ዝርያ እስካሁን በይፋ የተሰደቀ ክትባትም ሆነ ፍቱን ሕክምና አለመኖሩ እንዲሁም በአካባቢው ያለው የጸጥታ እጥረትና የሰዎች ከፍተኛ እንቅስቃሴ ስጋቱን እጅግ አባብሶታል። ይህንን አስቸኳይ የጤና ቀውስ ለመመከት የአሜሪካ መንግስት ተጨማሪ $80 ሚሊዮን የገንዘብ ድጋፍ ያደረገ ሲሆን የዓለም ጤና ድርጅትና አጋሮቹ ፈጣን የክትባትና የሕክምና ክሊኒካዊ ሙከራዎችን ለመጀመር እየተንቀሳቀሱ ይገኛሉ። በሌላ በኩል የአሜሪካው የመከላከያ ጸሐፊ ፒት ሄግሴት በሲንጋፖር በተካሄደው ዓመታዊው የሻንግሪላ ዳያሎግ የመከላከያ ውይይት ላይ ስለ ቻይና ወታደራዊ ግንባታ ጠንከር ያለ አስተያየት ሰጥተዋል። ሄግሴት ቤጂንግ በአካባቢው ያደረገችው ያለው ታሪካዊ ወታደራዊ ግንባታና እንቅስቃሴ ትክክለኛ ስጋት መፍጠሩን የገለጹ ሲሆን የእስያ አጋሮቻቸው የቻይናን በላይነት ለመግታት ወታደራዊ ወጪያቸውን እንዲጨምሩ አሳስበዋል። አሜሪካ ከእንግዲህ የሀብታም አገራትን መከላከያ በገንዘብ እንደማትደግም በመግለጽ ጥምረቶች በጋራ ኃላፊነት ላይ መመስረት እንዳለባቸው አስገንዝበዋል።
በዚሁ የጂኦፖለቲካ ጉዳይ ዙሪያ የዩኤስ ሳውዘርን ኮማንድ ጄኔራል ፍራንሲስ ዶኖቫን በጓንታናሞ ቤይ የባህር ኃይል ጣቢያ ድንበር ላይ ከኩባ ከፍተኛ የጦር መኮንን ጄኔራል ሮቤርቶ ሌግራሶ ቶሎንጎ ጋር ያልተለመደ የፊት ለፊት ስብሰባ አድርገዋል። በሁለቱ አገራት መካከል ያለው ግንኙነት በከፍተኛ ውጥረት ውስጥ ባለበትና ኩባ ሊሰነዘርባት ስለሚችል ወታደራዊ ጥቃት ስጋት ባለባት በዚህ ወቅት ሁለቱ ወታደራዊ አዛዦች በድንበር ደህንነትና ወታደራዊ አለመግባባቶችን በመቀነስ ዙሪያ መወያየታቸው ታውቋል። በቱርክ ደግሞ ይግባኝ ሰሚው ፍርድ ቤት የዋናው ተቃዋሚ ሲኤችፒ ፓርቲ መሪ የኦዝጉር ኦዘልን የምርጫ ውጤት ውድቅ ማድረጉን ተከትሎ ከፍተኛ የፖለቲካ ቀውስ ተፈጥሯል። በዚህ ወር ውስጥ የሀገሪቱ የአድማ በታኝ ፖሊስ ኃይሎች በአንካራ የሚገኘውን የፓርቲውን ዋና ጽሕፈት ቤት በኃይል ጥሰው በመግባት በህንፃ ውስጥ መሽገው የነበሩ ደጋፊዎችን በእንባ ጠባቂ ጋዝና በጎማ ጥይት አስወጥተዋል። ከተባረሩ በኋላ የተቃዋሚው መሪና ደጋፊዎቻቸው ወደ ፓርላማ የተቃውሞ ሰልፍ ያደረጉ ሲሆን እርምጃው ፕሬዝዳንት ረሲብ ጣይብ ኤርዶጋን ተቃዋሚዎቻቸውን ከምርጫ በፊት ለማዳከም የወሰዱት የፖለቲካ ሴራ ነው በሚል ከፍተኛ ውግዘት ያስከተለ ይገኛል። ወደ አሜሪካ የውስጥ ፖለቲካና የህግ ጉዳዮች ስናመራ ፕሬዝዳንት ዶናልድ ትራምፕ በተለያዩ ከፍተኛ የህግ ውሳኔዎችና የምክር ቤት ምርመራዎች መሃል ይገኛሉ። የዋሽንግተን ዲሲው የፌዴራል ዳኛ ክሪስቶፈር ኩፐር ባስተላለፉት ውሳኔ የፕሬዝዳንት ዶናልድ ትራምፕ ስም በታዋቂው የጆን ኤፍ ኬኔዲ የኪነ ጥበብ ማዕከል ኬኔዲ ሴንተር ህንፃ ላይ እንዳይጻፍና ከማዕከሉ ብራንዲንግ ላይ በ14 ቀናት ውስጥ እንዲነሳ አዝረዋል። ዳኛው በተመሳሳይም አስተዳደሩ ማህሩን ለ2 ዓመታት ዘግቶ ለማደስ አቅዶ የነበረውን ሂደት በጊዜያዊ እገዳ አቁሞታል። ፕሬዝዳንት ትራምፕ ውሳኔውን ግዴለሽነት ሲሉ ያወገዙት ሲሆን ፍርድ ቤቱ ካላሰራቸው ተቋሙን ሙሉ በሙሉ ለኮንግረስ እና ለንግድ ሚኒስቴር አስተዳደር አሳልፎ ለመስጠት እንደሚንቀሳቀሱ በይፋ አስታወቁ። በሌላ በኩል ፕሬዝዳንቱ ከግል የግብር መረጃዎቻቸው መዝረፍ ጋር ተያይዞ በኢንተርናል ሬቬኒው ሰርቪስ IRS ላይ መስርቶት የነበረውን የ$10 ቢሊዮን ክስ በገዛ ፈቃዳቸው በይፋ አንስተዋል። ይህ እርምጃ የተወሰደው የአሜሪካ የፍትህ ሚኒስቴር በመንግስት የደህንነትና የህግ መዋቅሮች የፖለቲካ ጥቃት ደርሶብናል ለሚሉ ወገኖች ማካሻ የሚሆን $1.776 ቢሊዮን የሚያወጣ የአንታይ ዌፐናይዜሽን ፈንድ ለማቋቋም እየተንቀሳቀሰ ባለበት ወቅት ነው። በስምምነቱ መሰረት ፕሬዝዳንት ትራምፕና ቤተሰቦቻቸው ከዚህ ፈንድ ምንም አይነት የግል የገንዘብ ካሳ አይቀበሉም። በተያያዥ የህግ ዜና የቀድሞዋ የአሜሪካ ጠቅላይ አቃቤ ህግ ፓም ቦንዲ በምክር ቤቱ የክትትል ኮሚቴ ፊት ቀርበው በጄፍሪ ኤፕስቲን የክስ መዛግብት አያያዝ ዙሪያ ምስክርነታቸውን ሰጥተዋል። ቦንዲ ወንጀለኛውን የኤፕስቲን መረጃዎች ይፋ የተደረጉበትን ሂደት ቢከላከሉም መረጃዎቹ ሲለቀቁ የፖቴንሻል ተጎጂዎች የግል ምስጢር መጋለጡን በተመለከተ ያሉ ስህተቶችን አምነዋል። ሆኖም የቀድሞዋ ጠቅላይ አቃቤ ህግ ፕሬዝዳንት ዶናልድ ትራምፕ በኤፕስቲን ፋይሎች መለቀቅ ሂደት ላይ ስለነበራቸው ቀጥተኛ ተሳትፎ ለቀረቡላቸው ጥያቄዎች ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ወደ ጎረቤት ካናዳ ዜና ስናልፍ የአልበርታ ግዛት ከካናዳ ለመገንጠል የህዝብ ውሳኔ ሬፈረንደም በጥቅምት 19 2026 ለማካሄድ ዝግጅቷን አጠናቃለች። የፕሪሚየር ዳንኤል ስሚስ አስተዳደር ይህንን ቢያራምድም በርካታ የአልበርታ ነዋሪዎች ከካናዳ ጋር መቆየትን እንደሚመርጡ የቅርብ ጊዜ የዳሰሳ ጥናቶች ያሳያሉ። ከ40,000 በላይ ነዋሪዎችም የካናዳን አንድነት በመደገፍ ፊርማቸውን አሰባስበዋል። በቴክኖሎጂው ዘርፍ የጄፍ ቤዞስ ኩባንያ የሆነው ብሉ ኦሪጂን ጥልቅ የሙከራ ከሽፈበታል።
ኒው ግሌን የተሰኘው ግዙፍ ሮኬት በፍሎሪዳ ኬፕ ካናቬራል በሚገኘው የማምጠቂያ ጣቢያ ላይ ሙከራ ሲደረግበት በከፍተኛ ፍንዳታ ወድሟል። ይህ አደጋ የተከሰተው ድርጅቱ ከናሳ የ$200 ሚሊዮን የአርቴሚስ ጨረቃ ፕሮግራም ውል ባገኘ ማግስት መሆኑ ትልቅ ኪሳራ ሆኖበታል። በመጨረሻም ወደ ስፖርት መረጃችን ስናልፍ የአውሮፓ ቻምፒዮንስ ሊግ የ2026 የፍጻሜ ጨዋታ በቡዳፔስት ተካሂዶ ፒኤስጂ አርሰናልን በመለያ ምት አሸንፎ ዋንጫውን አንስቷል። በመደበኛው የጨዋታ ክፍለ ጊዜ ካይ ሃቨርትዝ ለአርሰናል እንዲሁም ኡስማን ዴምቤሌ ለፒኤስጂ አስቆጥረው 1-1 በተጠናቀቀው በዚህ ጨዋታ በመለያ ምት የብራዚላዊው ተከላካይ ጋብሪኤል ኳስ መሳትን ተከትሎ ፒኤስጂ 4-3 አሸንፏል። ይህም ፒኤስጂ ለሁለተኛ ተከታታይ ዓመት የቻምፒዮንስ ሊግ አሸናፊ እንዲሆን አስችሎታል። የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎው በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ ለያችኋለሁ። ቸር ሰንብቱ።